አቶ ደረጀ እንግዲህ ህልም እያየ ማርታ ማርታ ይቅርበኝ፣ ሰላም ሰላም ይቅርበኝ እያልክ ብዙ ሰዓት ቆይተሃል አለችው ወይዘሮ ማርታ። ወይዘሮ ማርታ በአቶ ደሬ ምንድን ነው አረኔ ጨንቆኛል እባክህን ንገረኝ በማለትም ብትለውም ብታደርገውም አቶ ደረጀ ግን ከራሱ ጋር የተማጎተና እንግዲህ ነገሮችን በዝምታ ራሱን እየጎዳ ነው ያለው። ወይዘሮ ማርታም ጭንቅ ጥብብ ብሏት የስንት ዓመት ትዳሬ ምን ላይ ነው እኔ ምን እንዳደርግ በማለትም ታወጣለች ታወርዳለች። ምንም የምታደርገው ነገር አላገኘችም። እንግዲህ ዳጣ የሰላም ልጅ መሆኗን አወቀች። እውነትም ሰላም የምትንከባከበኝና ብዙ ምክራቶችን የምትመክረኝ እንደዚሁም ደግሞ የተወለድሽ ማን ነው እንዴት ነው የምትለኝ እውነትም እናቴ ሆና ነው አለች። ናታን እንግዲህ ሰላም የሰጠችውን ሚስጥር ደብዳቤ ለዳጣ ጋ ሆነው አነበቡት። ተንከሲሷ ኤቢ ግን በስልክ ሰውራ አናጠበቻቸው። ኤቢ እንግዲህ ቤት ውስጥ በመደበቅና ናታንና ዳጣ ምን እንደሚያደርጉና ሰላም የሰጠችው ወረቀት እሷም ለማንበብ ይዛለች። ፊልማውን ቀጥላበታለች። ይሄንንም አለቅም በማለት ናታን ክላስ ገብታ ናታን የደበቀውን ወረቀት አገኘችው። ኤቢ በጣም አስቸጋሪና ከባድ ሰው ናት። እንግዲህ ናታንን ተከታትላ ከክላሱ ሲወጣ ክላሱ ገብታ በርብራ ለማየትና ለማውጣት አስባ ነበር በመጀመሪያ። ናታን ግን በሩን ከፍታ ስለነበረ ክላሱን ቆልፎ ከክላስ ወጣ። ከአቶ ደረጀ ጋር ወጣ ብለው መኪና ውስጥ እያወዱ አንዳንድ ነገሮችን እያነሱ ማውራት ጀመሩ። አቶ ደረጀ አንዳንድ ነገሮችን ሲያወያየው ናታንም ልክ ነህ አባዬ በማለትም እየተመካከሩ ጉዟቸውን ቀጠሉ። እንግዲህ ወይዘሮ ማርታ ከክላሷ ወጣ ብላ ስትሄድ ኤቢ ወደ ናታን ክላስ እየሮጠች ስትሄድ ተገጣጠሙ። እማዬ አባዬ ግን ምን እንደሆነ ነገረሽ? ትናንትና እኮ ከሱ ጋር ወጣ ብለን ካፌ ቆይተን ብለው ባደርገው ባወጣው ወዳ ብለው አባዬ ምን ሆነህ ነው ምንድን ነው ችግሩ ብዬ ብለውም ሊነግረኝ አልቻለም አለቻት። አይ ኤቢ አየልሽ ነገር እሱ እኮ ይሄን ያህል አመት በእኔና በሱ ምንም ድብቅብቅና ነገር የለም ነበር። እያንዳንዱን ነገር ይነግረኝ ነበር። ለእኔ ሳይነግረኝ ላንቺ ይነግረኛል ብለሽ ነው አለቻት። እማዬ ሳስበው ግን አባዬ እዚህ ቤት የሆነ ነገር ተፈጥሯል እና ያን ነገር ደግሞ እሱ እኛ እንድናቅበት አልፈለገም አለች ኤቢ። ተንኮለኛና ተንከሲስ የሆነችዋ ኤቢ ነገሮችን በራሷ ተፈላፍላ መድረስ ፈልጋለች። አይ እንግዲህ እስኪ ይሁን ነገሩ አባትሽ እኮ ጎበዝና ጠንካራ ሰው ነው። እንግዲህ የከፋ ነገር አጋጥሞን አያውቅም ይወጣዋል አለቻት። ውሃና የውሃ ጓደኛ ቁጭ ብለው እያወሩ እንደዚሁም ደግሞ የውሃ ጓደኛ ከአርጆን ጋር ቁጭ ብላ ኤቢ በቅናም መንፈስ መታ በጥፊ ያጮለቻት። እንደዚሁም አርጆንንም በጥፊ አጮለችው። ማፍቀር ግን
ምንድን ነው እኔ ያፈቀርኳት እንጂ ምንድን ማድረግ አለብኝ በማለት አርጁንም ተበሳጭቶ አንድ ቀን በእጀ መጥፋትሽ አይቀርም እያለ ከነብስያው ጋር እየተሟገትና እየተበሳጨ መንገዱን ቀጠለ። እንግዲህ ነገሮቹ እንደዚህ እያሉ ቀጥለዋል። ኤቢና ናታንም እንዴት ነህ አለችው። ደህና ነኝ ኤቢ እንዴት ነሽ አላት ናታን። ናታን ከዳጣ ጋር እልም ያለ ጨዋታና ፍቅራቸውን ቀጥለዋል። ይህን ያየችው የሰይጣን መንፈስ ያለባት ኤቢ ግን ልትፋታቸው አልቻለችም። ውሃ እንግዲህ በጧቱ ተነስታ ቁርሴን ስጪ በማለት አዲሷን ሰራተኛ ተያይዛታለች። አዲሷ ሰራተኛ እንግሊዘኛ ቢጤ ታወራለች እና ኤክስኪውዝ ሚ አሁን አይዶንት ኖ አለቻት። እሷም ምን ማለት ነው አለች። ውሃ እንግዲህ ቁርሴን በጧት ነው የምትሰጠኝ ሰላምዬ፣ አንቺ ግን እያለችም እየተነጫነጨች ሰራተኛዋን ይዛ ምግብ ልታዘጋጅላት ወደ ኪችን ሄዱ። እንግዲህ ሰራተኛዋም የውሃን ቁርስ ለመስራት ጥላ ወጣች። ሰርታም ስጨርስ ወጥታ ልትሄድ ስትል እትዬ ብላ ተጣራች ኤቢን። ኤቢ ሳላገባ ጭራሽ እትዬ እኔን ነው አለቻት። አዎ አንቺን ነው አለቻት። ጭራሽ ሳላገባ እትዬ እንዴ አንቺ እኮ ነሽ ናታን ባሊ ነው ያልሽኝ አለቻት። እዚሁ ዳረችኝ አለች ኤቢ። እንግዲህ ኧረ አንቺ ነሽ እኮ ናታን ባሊ ነው አላልሽም እንዴ አለቻት። እንግዲህ ዳጣና ወይዘሮ ማርታ ቁጭ ብለው እያወሩ እንደው ግን ቤተሰቦች አይናፍቁም አይደውሉም እንዴ እያለች ስትጠይቃት ናታን ከደሬ ጋር ወጣ ብሎ ስለነበር ሲመጣ ናታን እንዴት ነህ እንደው ያንተ ነገር እኮ በማለትም ወሬ ማስቀየስ ጀመረች። ዳጣ እትዬን ስትጠያይቃትና ወሬ ስትጀምርላት እሷ ሌላ ቀልዶችንና ሌላ ወሮችን ትዘባርቃለች። ዳጣ አረንዶ ተሰቃየሁ መቼ ነው ግን ነጻነቴን የማውጀው እያለች ሁል ጊዜ በስቀቀና ያለችው። ዳጣም አዎትዬ መጣሁ ብሎ ማውራት ጀመሩ። ወይዘሮ ማርታ ግራ ገብቷታል። ራሷን ማበት ጀምራለች። ሀሳብ እባክህ ደሬ ንገሬ በማለት ብዙ ለምነዋለች። አቶ ደሬ ግን ባክሽ ማርትዬ ናፍቀሽኛል ነይ ልቀፍሽ በማለት ወሬዎቹን ቀጠለ። ቀየሰና ናፍቀሽኛል እኮ ነይ አላት።